አሃ እዚህ ወሬ የሚያወራሽ አግኝተሽ ነው እናቴን የጠላሻት? አንተ ከዚህ ከመጣ ቀን ጀምሮ ግን መኖር አጓጓኝ። ቆይ ሚስት ምንድነው የምትሰራው? ደግሞ አንድም ቀን አይቻት አላቅም ግቢ ውስጥም ቤትም። እኔ ዛሬ እኮ ወጣ ብለን አሪፍ ነገር እንድናሳልፍ ፈልጌ ነበር። ወናንተሽ አሞኛል፣ የትም መውጣት አልፈልግም። እኔ እኮ ያው አለ አይደል በስራ ጫና ትንሽ ጊዜ አልሰጠውሽምና ዛሬ እንኳን ምን አለበት ብከስሽ? እኔ ችግር የለም ማሰብ ብቻ በቂ ነው። እኔ ትናንትና ደግሞ ማዘርጋ ሄጄ ነበር። ምን ነው ዝም አላችሁ እያለሽ ነበር። አልገባኝም። ምኑን ነው ዝም ያልነው? እኔ ደግሞ ያወቅሻት የሷን ነገር ምንድነው የማውቀው? ንገረኝ፣ ምሬኝ ነው። እሷማ መች ነው አያት የምታደርጉኝ እያለች ነው። ትላንት እሳቸው አያት አድርጉኝ ስላሉ ነው ዛሬ ልጋብዝሽ ያልከው? ኧረ አይደለም ሀኒ፣ እንዴ እኔ ፈታ እንድንል አስቤ ነው። በጣም ታስብልኝ የለ። ቆይ አንተ ግን ለምንድን ነው የእናትህን ወሬ እያመጣ ህይወቴን የምትበጣበጣው? በቃ አይድረሱብኝ። ስለኔ ምንም አይነት አስተያየት ባይሰጡ ደስ ይለኛል። እሺ በቃ ሀኒ ተረጋጊ። እንዴ ይቅርታ፣ እኔ እኮ እንደዚህ እንደሚያናድድሽ አላወኩም። ቆይ ግን እኔ ግርም የሚለኝ ሁሌ ውለዱ ውለዱ ይላሉ፣ የሚያሳድጉልን ይመስል። በዚህ ኑሮ በዚህ ቤት እንዴት ነው ልጅ የምንወልደው? እንዴ ሀኒ ምን ጎደለ? ቤታችን ሙሉ ነው እንደምታየው። እኔም በምችለው አቅም ቀንም ማታም ቤታችን እንዳይጎድል እየሰራው ነው እኮ ሀኒ። አንቺ ቤት ስለሆንሽ ምንም አሰሪ ምንም አታግዥኝም እያልከኝ? ኧረ አላልኩም። እንዴ ያው አንድ ልጅ ለማሳደግ አያቅተንም እያልኩ ነው። ቀልደኛ ነህ። እስኪ መጀመሪያኛ እንደግ። በልጅነቴ ከልጅ ጋር ዘብዝፈህ ልታሳብደኝ ነው? አንተማ እኔን የቤት ሰራተኛ እንደሆንልህ ነው የምትፈልገው። ኧረ ተይ ሀና፣ እንዴ ሁሉን ነገር ወደ ሌላ ነገር አትቀይሪው። ደግሞ እናትነት እኮ ክብር ነው አይደለም እንዴ ሀኒ? ወገኛ አባባሉንማ ትችልበታለህ። በላሁን ተወኝ፣ ራሴን አሞኛል። ሀኒ ወይ በጣም ካመመሽ ባዶ ቤት ጥየሽ ከመሄድ እዚሁ ላዳብርሽ እንዴ? ኧረ እንዲህ እየጨቀጨቅክ ነው እንዴ የምታዳብረኝ? እኔ ብቻዬን በሬን ዘግቼ መተኛት ብቻ ነው የምፈልገው። እሺ በቃ ሀኒ ባዶ ሆዴን ከመውጣ የሚበላ ነገር ምን አለ? ምንም የለም። አሞኛል እያልኩ እኮ ነው። አሰማኝም እንዴ? ዛሬ ሌላ ነው። እሺ ሀኒ በቃ ለማንኛውም ካመመሽ ከባሰብሽ ወደ ሆስፒታል መሄድ ስላለብሽ ይሄ ብር እዚቹ ተቀመጥሽ። እንዴ በሰላም ነው? እስካሁን እኮ አልተነሳህም። ሲደብረኝ እኮ ታውቂያለሽ የምሄድበት አልነበረኝምና እንዲሁ መጽሐፍ ላንብብ ብዬ ነው። አይ ይሻላል። ጥሩ አደረክ። አንዳንዴ እኮ ጉዳይ ከሌለ ቤት ውስጥ ማሳለፍ በጣም ደስ ይላል። መቼስ ግሩሜ እንደዚህ አይነት ልምድ የለውም አይደል? እሱ ቆይ ግን እሱ ግን እቤት መቀመጥና አልለመደበትም አይደል? ምን ታደርገዋለህ? አሁንማ የእሱ ነገር ስልችት እያለኝ ነው። ኧረ እውነት አለሽ እንዴ? በጣም እኮ ነው የበደለሽ። ብሩኬ ግን የእውነት አንተ ባትኖር ምን ነበር የምሆነው? ምን አደረግኩልሽ ብለሽ? አንተ ከዚህ ከመጣ ቀን ጀምሮ ግን መኖር አጓጓኝ። ቆይ ግን ምንድን ነው ያስነካኸኝ? ሰላም ነሽ እህቴ?
የሚከራይ ቤት አለ ተብዬ ነበር። አዎ አለ። ይቅርታ ግን እህት ፊትሽ ጥሩ አይደለም። ሰላም ነው? ምን ነው? ምን ሆነ? አይ አንቺን የመሰለች ልጅ ስትስቀኝ ስታኮርፍ ያምርባትም ብዬ። ምን የሚያስቅ ነገር አለና እንስቃለን ብለህ ነው? አሪፍ ቤት ነው የመጣሁት። ማለት ያው ካሳኩሽ የቤት ኪራይ ቀንስልኛል። አንተ ለማሳቅ ያብቃህ እንጂ ችግር የለውም የቤት ኪራይ። በጣም ጥሩ። ደግሞ ለማሳቅ ሳስቀሽ ነው ሙሉ። በዚህ ላይ አንቺን የመሰለሽ ቆንጆ ማሳቅ ለኔም ክብር ነው። አመሰግናለሁ ስላድናቆቱ። ኧረ እኔ ነኝ የማመሰግንሽ። ሁሌ በነጋ ቁጥር ይሄን የመሰለው በታይቶ ወደ ስራ መሄድ ራሱ ትልቅ ነገር ነው። የዚህን ያህልማ አታካብድ። ይቅርታ አድርጊልኝና ከማይረባ ቁርስ ካንቺ ጋር ጥቂት ደቂቃ መቆም ራሱ ከቁርስ በላይ ነው። አንተ በጣም ተጫዋች ነገር ነህ። አንቺ ብቻ የቤት ኪራዩን ቀንሽልኝ እንጂ በደንብ ነው ማስቅሽ። እስኪ እናያለን። ለማንኛውም ግባና ቤቱን እንየው። ለምን አየዋለሁ? አንቺ ካየሽ አይበቃ ማለት? ምንስ ቢሆን ቤቱ ደግሞ ካንቺ ጋር መኖር ለኔም ክብር ነው። እና ሳታየው ነው ደግሞ የምትወስነው? በቃ ወስኛለሁ ብያለሁ፣ ወስኛለሁ። አንዲት አልጋኔ የሆነ ኮተቶች አሉ፣ እነሱን ባለ ይዤ እመጣለሁ። በቃ እንግዲህ ከተመቸ ይቻላል። ያው መቼስ ያለንበትን ጊዜ ታውቂያለሽ አይደል? ያው አየርም ስለሌለ የአንድ ወር ነው የምከፍለው። አረ ችግር የለውም፣ ከኖርክ በኋላ ትከፍላለህ። አንቺ ማከራይ ብቻ አይደለሽ የልብ አዋቂም ጭምር ነሽ። ምን ችግር አለው? መተጋገዝ ግድ ነው። ግን ባለቤቴ ወንደላጤ እምቢ እንዳይል እየፈራሁ ነው። እንዴ ለምን? ያው እሱ ስራ ቢዚ ስለሆነ ብቻዬን ቤት ውስጥ ስለምውል ያው ፈርቶ መሰለኝ። ታዲያ ንገሪዋ፣ ዘመድ ነው በይው። መቼስ እኔን የመሰለ ዘመድ እንደውም በቃ ባለትዳር ነው በይው። ግድ የለም ባለትዳር ነው በይው። እሺ እሞክራለሁ። ትሰማለህ? እኔ እዚህ እንዲመጡ አልፈልግም። ቆይ አንቺ እዚህ ብቻሽን ከምትሆኚ እናቴም እዛ ከሚደብራት አይሻልም? እኔ እንግዲህ ከሳቸው ጋር መጨቃጨቅ አልፈልግም። ከደበረኝ ደግሞ የብሩክ ሚስት አለች፣ ከሷ ጋር እጫወታለሁ። አሃ እዚህ ወሬ የሚያወራሽ አግኝተሽ ነው እናቴን የጠላሻት? ምን እያልክ ነው? ወሬኛ ነሽ እያልከኝ ነው? ኧረ እኔ እንደዛ አላልኩም። እና ከሷ ጋር ወሬ ታወሪያለሽ ማለት ምን ማለት ነው? እኔ ግን ሀና እናቴ ብትመጣና እዚህ አብራችሁ ብትሆኑ ደስ ይለኛል። ትሰማለህ? እሳቸው እዚህ ቤት ከመጡ እኔ ቤቱን ለቅቄ ነው የምወጣው። አስቢበት እሺ ቢያንስ። እኔ አሁን በሆነ ባልሆነ መጨቃጨቅ ስልችት ብሎኛል። ይልቅ ብር እፈልጋለሁ። እንዴ ሳምንት የሰጠውሽስ? ግሩም እየቀለድክ ነው? ስንት ነገር ያስፈልገኛል እኮ። ለአስቤዛ የሰጠኸኝ ነው ሰጠውሽ የምትለው? እኔ አሁን ሰርግ አለብኝ፣ 20 ሺህ ብር ያስፈልገኛል። 20 ሺህ ብር? ሀና ምን እያልሽ ነው? 20 ሺህ ብር ከየት ነው የሚመጣው? ከየት ይመጣል 20 ሺህ ብር? እና አልሰጥሽም የለኝም እያልከኝ ነው? አዎ እኔ አልሰጥሽም። 20 ሺህ ብር ከየትም ሊመጣ አይችልም። ከፈለግሽ የምትሄጂበት ሰርግ ጥቅር ብሎ ይቀር። ቆይ አንተ ግን ከሰው በታች መሆን ያስደስታል ማለት ነው? እኔ እንግዲህ በረሃ ለበረሃ ተንከራትቼ የማመጣውን ገንዘብ ለማይረባ ነገር ስተወጪ ደስ አይለኝም። ለማይረባ ነገር ነው ያልከው? ሀኒዬ ምን ነው? ምንም ዝም ብዬ ነው። እንዴ ጭራሽ አልቀሰሻል? ለኔ ይለቀስ። አረ ምን በወጣ ጠላትህን። እሺ በእናትሽ ሀኒቾ፣ ሴት ልጅ እንደዚህ ተሰብራ ማየት አልችልም። ሰው እንዲያዝናል አለ እንጂ የኔ ባል ምንም የማይመስለው ከስራ ውጪ ለኔ ግድ የማይሰጠው። ሀና ይሄን ግሮንጉን ይላስቀይመው ነው እንዴ? ለምን? አንቺን የመሰለች ልጅ ማስከፋት እኮ የለም ማለት ነው። ሀገር እንደምህረት እኮ ነው የሚቆጠረው። እንዴት ይሄንን አያውቅም? ወይ አንዬ እንዴት ጽድቅ እኮ ነው የሚያምርብሽ። ብሩኬ አንተ ባትኖር ግን ምን ሆን ነበር እንዴ? ምን አደረኩልሽ ነው? ባይሆን እኔ ማመስገን ያለብኝ አንቺ እኮ ባለውለታዬ ነሽ። ቤቴ ሲጎድል ምሳ ቁርሱን የምትንከባከኝ ምርጥ ሰው እኮ ነሽ አንቺ። አሁን እንዳንቺ አይነት አዲስ አበባ ላይ ሊገኝ? አራት አካብደው ሞልቷል። እውነት ከተማው ጠፍቶብሻል ማለት ነው። ሴቱ ነው ከዩማኔሩ ተርፎ እኛን የሚያበላ። በረሃብና በጠኔ ነው የሚገሉን። አይገርምሽም? እኔ እንዳንቺ አይነት ሴት አለ አይደል? የድሮ የእናቶቻችን ታሪክ የምታስቀጥል ሴት
አለች ብዬ አላስብም። የሚገርምሽ ነገር እስካሁን ድረስ የሚገጥሙ ጋብዘኝ፣ እዘዝ፣ ክፈል፣ እንዝናና ተይ በእናትሽ። ኧረ ተው ብሩክ ተው፣ ሁሉንም ባንድ አትመልከት። ተው። ለዛ እኮ ነው አንቺ የኔ ምርጥ ባሎታ ነሽ እምልሽ። ኧረ ብሩክ አሁን ይሄ ምኑ ከቁም ነገር ተቆጥሮ ነው ውለታ የምትለው? ይልቅ አሁን ቆንጆ ምሳ ሰርቼ ጋብዝሻለሁ። እንዲደብሩሽማ ስራ ራሱ አልሄድም። ለኔ ብለህ ስራ ልትቀር ነው? እና እንደዚህ ሆነሽማ ጥዬሽ ራሱ አልሄድም። ሲፈልጉ ያባሩኝ። ውይ ብሩኬ ማሳጅ ትችላለህ እንዴ? በደንብ ነው። ወረኛ እንደምችል ሰው አታወራ እባክህ። ወይ አለመታወቅ ጥርሳችን የነቀልንበት ነው። ይሄ እንደ እግሩ መሬት ሲጎትት የሚል ልጅ መሰለሽ እንዴ? ባሌን አትናገረው። የቱን ባልሽን? አንቺን የመሰለሽ ቆንጆ ልጅ በየቀኑ እየጨቀጨቀ የሚያስከፋው ነው። አንተ ይሄን ያህል ስንጨቃጨቅ ይሰማል እንዴ? መች ታስተኙ ነው? እኛ የምናውቀው ባልና ሚስት በሌላ ነገር ሲረብሽ ነው። እናንተ ደግሞ ሁሌ ጭቅጭቅ። በሌላ ነገር ማለት ምን እንዳልገባኛለሽ? አረ እንደዛ ተረብሽ ታውቃለህ? ብታይ በፊት የነበርኩበት ሰውዬ ማለት ነው በየቀኑ ጩኸት፣ በየቀኑ ኡታ። እኔማ የመጀመሪያ ቀን ላጥላጥ ቤት ስገባ ይጮህልሻል ማለት ነው። ማን ቢጮህ ጥሩ ነው? እሱ ሰውዬው። ከዛ በኋላ ይሄማ በቃ ወይ ሌባ ገብቶ ነው ምናምን አልኩና ዱሌን ይዤ ላጥላጥ እያልኩ ሲል አፌን ይዤ ቀጥ ብዬ የመጣሁበት እግሬ ተመልሼ ቤት የገባው። እኔ ጉዴ ውርደት። እና ምን አልካቸው? ከዛ ልጅ ነጋና ጠዋት ላይ ያገኘሁት ሰውዬውን ማለት ነው። ከዛ ምን አለ በር እንኳን ዘግታችሁ በትጮሁ ስለው ምን ቢለኝ ጥሩ ነው? መብታችን አይደል እንዴ? አለ ይታባ እኔ ማን ነው ይታባ? እኔ ነው ይታባ? ብሩኬ ተው በእናትህ፣ እሱ ጋር ፈራለሁ። ለምንድን ነው ግን ደጋግመሽ የምትናፍቂኝ? ስለምወድህ ነው። ከእኔስ አይበልጥም። እሱን ተው። ዛሬ ግን ባትሄጂ ደስ ይለኝ ነበር። እኔም እኮ ደስ ይለኝ ነበር፣ ግን አሁን መምጫው ሰዓት ነው። በል ቻው በቃ። ካልሽ ምን ይደረጋል? ባይ በቃ። ደግሞ ምን ረሳሽ? ሰላም ነው ግሩ? ከመደናገጥ መጀመሪያ መጠንቀቅ አይሻልም? ምን አልከኝ? ቆይ አንተ ለምንድን ነው የቤት ኪራይ የማትከፍለው? እንደ ቀልድ እኮ 2 ወር አለፈ አይደለም? ይቅርታ ግሩሜ፣ ትንሽ ስራ ተበላሽቶብኝ ነው። እናም ደግሞ ለመክፈል እየሞከርኩ ነው። የት አለ የሞከርከው? ሁሌ ስመጣ ቤት ተቀምጠህ ነው ማይህ። ለመሆኑ ግን ስራ አለ ወይንስ ሚስት እየሰራሽ በመታመጣው ነው የምትኖረው? ያው እሷም ታግዘኛለች እኮ ግሩሜ። ቆይ ሚስት ምንድነው የምትሰራው? ደግሞ አንድም ቀን አይቻት አላቅም ግቢ ውስጥም ቤትም። ያው ነርስ ነች። እንዲሁም ደግሞ ተጨማሪ ስራ ስለምትሰራ ነው እዚህ ግቢ ማታያት። ቦታ ተቀያይራችሁልኛል። ለማንኛውም ወንድ ልጅ ሲቀመጥ አያምርበት፣ ሲሳር ወጥቶ ሲሰራ ነው የሚያምርበት። አረ እየሰራው እኮ ነው ግሩሜ።
ታዲያ እየሰራ ከሆነ ብሩን ምን እያደረግከው ነው? ለምንድን ነው የቤት ኪራይ በጊዜ ማከፍለው? ያው የኛ ስራ እኮ ገንዘብ ቶሎ አይለቁልንም፣ ለዛ ነው። ለማንኛውም ዛሬ ማታ ድረስ ክፈል። ከዛን ውጭ ነገ ቤቱን አስረክበኝ ትወጣለህ። ኧረ ግሩሜ ትንሽ ታገሰኝ። ለሶስተኛ ጊዜ ነው እየነገርኳችሁ ያለሁት። ዛሬ ማታ ካልከፈላችሁ ነገ ትወጣላችሁ። ምን አይነት እዚህ ሰነፍ የሞላው ይልቅ ራስህ ቤት ፈልግ። ቤት ለቀህ ውጣ ይለኛል እንዴ? ሚስቱን እንደዚህ እየተንከባከብኩለት ጭራሽ ሊከፍለኝ ሲገባ ጭራሽ እኔም ብሩክን ውጣ ጅል። ይልቅ ለራስህ ቤት ፈልግ።